ሰላም። በዚህ የስልጠና ክፍለ ጊዜ የምንመለከተው በዋተር ፕሮዳክሽን ኤንድ ኳሊቲ ዲፓርትመንት ስር ወይም በኦሚስ ሞጁል ስር የሚገኘውን አናሊቲክሶች ይሆናል። እ፣ ይህ የመጨረሻ ቪዲዮችን ይሆናል። ሪፖርት የዋተር ኳሊቲ ሪፖርትን የምንመለከት ይሆናል። ወደዛ እንሄዳለን። የዋተር ኳሊቲ ሪፖርት ልክ እንደ ሌሎቹ ሪፖርት አይነቶች ሁሉ በኦሚስ ውስጥ ከተካተቱት ሪፖርቶች አንዱ ነው። ይህንን አክሰስ ማድረግ የሚችሉ ወይም ፐርሚሽን የሚሰጣቸው በሲስተም አድሚኖች ዩዘሮች አናሊቲክስ ጋር ገብተው ዋተር ኳሊቲ የሚለውን ይነካሉ። ዋተር ኳሊቲ ሪፖርት እዚህ ጋር ያማርጣቸዋል። ይሄን ታስታውሳላችሁ። ክላሪፋይድ ዋተር ላይ ሳምፕል እንወስድ ነበር። ፊልተርድ ዋተር ላይ፣ ፖተብል ዋተር ላይ፣ ሮ ዋተር ላይ እንዲሁ አዲስ ክሬት አድርገን የነበረው እንደ ኤግዛምፕል ሳምፕል ዋተር ሶርስ አለን ማለት ነው። የዋተር ሶርሳችንን እንመርጣለን። ይህ ክላሪፋይድ ዋተር ከመረጥኩኝ ክላሪፋይድ ዋተር ላይ ያለ ሪፖርት ላይ ነው ማለት ነው። እዛ ጋ የተወሰዱ ሪዛልቶችን ለማየት ነው ማለት ነው። ፊስካል ይር ደግሞ ትመርጣላችሁ። አሁን ከረንት ያለ ነው 2016 ዓመተ ምህረት ስለሆነ እሱን እመርጣለሁ። ፔሪየድ ደግሞ ትመርጣላችሁ። ወር ክላሪፋይድ ዋተር 2016 ዓመተ ምህረት ክላሪፋይድ ዋተር ላይ የተወሰደ ቴስት ሪዛልቱ ምን ነበር፣ የትኛው ወር ላይ የሚለውን ዓመተ ምህረት ስለመረጥን አሁን ጁን ላይ ጁን የሚለውን እነካለን ሰኔ ወር ላይ ስለሆነ። ስለዚህ ጁን ላይ አንድ እስካሁን እንደ ኤግዛምፕል እዚህ ዳታቤዝ ላይ አንድ ጁን 29 ላይ ያስገባ ነው እና ሪዛልት ነው። እችን ስንነካ ምን ያሳየናል? እታች ማን ነበረ ቴስተሩ፣ ኳሊቲ አሹራንስ ኬሚስትሩ ማን ነበረ፣ ሶርስ ሎኬሽኑ ምን እንደነበረ እዚህ ጋር ያሳየናል። ኢቭን የተወሰደበትን ሰዓት። በነገራችን ላይ ጁን 29 ሆኖ ራሱ መልቲፕል ሰዓቶች ላይ አሁን ይሄ ጠዋት 1 ሰዓት ከ42 ላይ ቴስት ሪዛልት ስለገባ ነው፣ ሳምፕል ስለገባ ነው። ነገር ግን ጁን 29 ሆኖ ራሱ በየሁለት ሰዓቱ የተወሰዱ ከሆኑ መልቲፕል ልናይ እንችላለን ማለት ነው። በአንድ ቀን ውስጥ ራሱ ብዙ አይነት ክላሪፋይድ ዋተር ላይ ብቻ ክላሪፋይድ ዋተር የቴስት ሶርስ ላይ ብቻ ብዙ የተወሰዱ የቴስት ሪዛልቶችን እናይ እንችላለን እዚህ ጋር እና በተለያዩ ደግሞ ኬሚስቶች ሊሆን ይችላል። ኬሚስቶቹ በየራሳቸው ዩዘርኔም ፓስወርድ እየገቡ ስለሆነ የሚያሳዩን ማለት ነው። እኛ ግን ጠዋት 1 ሰዓት ከ47 ደቂቃ ከ12 ሰከንድ ላይ የተወሰደ የሳምፕል ሪዛልት እና እሱን ነው የምናየው ማለት ነው ውጤቱ። ስለዚህ ይህንን እችን ስንነካ ዲቴይል ያሳየናል ማለት ነው። እዚህ ጋር ዲቴይል የምናየው እዚህ ጋር እንደምታዩት 38 አይነት የቴስት ሪዛልቶች አሉን ማስር ክላሪፋይድ የክላሪፋይድ ዋተር ስር ማለት ነው። ስለዚህ እዚህ ጋር ቴስቱ እንደምታዩት ለምሳሌ ቴስት የሚባል የቴስት ቫሪያብል ስትሪንግ ነው ዳታ ታይፑ። ቴስት ታይፑ ፊዚካል ስር የሚገኝ ቴስት መሆኑን እናያለን። የስታንዳርዱ ኖት አቬለብል ነው። ለምን? ስትሪንግ ስለሆነ ጽሁፍ ነው ኤክስፔክት የሚያደርገው። ቴስተሩ ያስገባውን ወይም ኬሚስቱ ያስገባውን ሪዛልት እዚህ ቫሊዩ የሚለው ኮለመን ላይ እናያለን ማለት ነው። እዚህ ጋር የኢትዮጵያ ስታንዳርድን ያሳየናል። የወርልድ ሄልዝ ኦርጋናይዜሽን ስታንዳርድን ያሳየናል። ምክንያቱም ይሄንን ሪፖርት ለሚያዩ ባለሙያዎች እንዲጠቅማቸው ማለት ነው። ምን ቴስት ታይፕ ስር እንደነበረ ክሎሪን ከሆነ ያው ክሎሪን ቴስት ያሳየናል ስታንዳርዱን። እዚህ ጋር ቴስተሩ ስንት አስገባ? 10,000 አስገባ። የወርልድ ሄልዝ ኦርጋናይዜሽኑም 10,000 ነበረ፣ የኢትዮጵያ ስታንዳርዱም 10,000 ነበር። ወደ ቀኝ ስንሄድ የኢትዮጵያ ስታንዳርዱን ሪዛልት እዚህ ጋር ያሳያቸዋል። ኢን ሬንጅ የሚላችሁ ፓስ ማድረጉን ነው የሚያሳያችሁ። ፓስ አድርጓል። ምክንያቱም የኢትዮጵያ ስታንዳርዱ ከስንት እስከ ስንት ነበር? ክሎሪን 10,000 መሆን አለበት ብለናል። እንቅጩን 10,000 መሆን አለበት ስለተባለ ከ10,000 እስከ 10,000 ስለሆነ 10,000 ስለገባ ሪዛልቱ ፓስ አድርጓል ማለት ነው። ኢን ሬንጅ ብሎ ማለፉ ሪዛልቱ ውጤቱ እዚህ ሰዓት ላይ የተወሰደ ማለፉን ያሳይናል። ክሎሪን ቴስት ማለት ነው። ከወርልድ ሄልዝ ስታንዳርድ ኦርጋናይዜሽን ስታንዳርድ አንግልም ሪዛልቱ ፓስ ማድረጉን ያሳየናል። ምክንያቱም ስታንዳርዱ ስንት ነበር ለክሎሪን? ወርልድ ሄልዝ ኦርጋናይዜሽን ላይ እኛ ሴት ያደረግነው 10,000 ነበር። ስለዚህ ይኸው 10,000 ስላስገባ ቴስተሩ 10,000 ኢን ሬንጅ ፓስ ማድረጉን ያሳየናል ማለት ነው። እዚህ ጋር ደግሞ ቲዲኤስ ለምሳሌ ከዜሮ እስከ ብዙ ቁጥር ምናልባትም እስከ 10 ሚሊዮን ድረስ ቲዲኤሱ የኢትዮጵያ ስታንዳርድ ነው ተብሎ ተመዝግቧል። አሁን እዚህ ጋርም እንድታስተውሉልኝ የምፈልገው የቴስት ሰርቨር ስለሆነ እዚህ ጋር የምታዩቸው ቫሊዎች ትክክል ናቸው ማለት አይደለም። ነገር ግን
ሎጂኩን እና አይዲያውን እንድትረዱት ነው። እናንተ ቲዲኤስ ከመቶ እስከ 200 ነው እዚህ ጋር ፊዚካል ቴስት ላይ ፓስ ማድረግ ያለበት ብላችሁ እዚህ ጋር ሴት ብታደርጉት በዛ መሰረት ይስተካከላል ማለት ነው። እዛ እኛ ግን አላደረግነውም። በዚህ መሰረት ለቴስት ሪዛልት ለቴስት ፐርፐዝ የተዘጋጀ ዳታቤዝ ስለሆነ ከዜሮ እስከ 10 ሚሊዮን ስለሆነ ያለው 400 ሲያስገባ ቴስተሩ ከዜሮ እስከ 10 ሚሊዮን ውስጥ 400 ስለሚገባ ኢን ሬንጅ ፓስ አድርጎልናል። በሬንጃችን መሰረት ነው። በወርልድ ሄልዝ ኦርጋናይዜሽን መሰረት እንደዛ ያሳየናል ማለት ነው። ለምሳሌ ክሮሚየም ዳታ ታይፑ ዴሲማል ነው። ያ ማለት 5.3 50.4 ወይም 5.3 ምናምን ስለሆነ ኬሚካል የቴስት ታይፕ ስር ያለ የክሮሚየም ቫሪያብል ነው። ቴስት ቫሪያብል ነው። የኢትዮጵያ ስታንዳርዱ 500 መሆን አለበት። ፍሮምም ቱም እንቅጩን 500 ሲሆን ብቻ ነው እኛ እንደ ፓስ የምንወስደው ብለናል። የወርልድ ሄልዝ ኦርጋናይዜሽኑም ከ500 እስከ 500 ብለን አሳይተናል። ስለዚህ የኢትዮጵያ ስታንዳርዱ ላይ ስንት ነው? ከ500 ይቅርታ፣ ከ500 እስከ 500 ነው ተብሏል። ቴስተሩ ወይም ኬሚስቱ ያስገባው ስንት ነው? 503 ነው ሪዛልቱ። ስለዚህ በኢትዮጵያ ስታንዳርዱ መሰረት ፌል አርጓል። ግሬተር ዛን ሬንጅ ነው ማለት 500 ኤክስፔክት እያደረግን በስታንዳርዱ መሰረት ሪዛልቱ ግን 503 ስለሆነ ግሬተር ዛን ሬንጅ ነው። በወርልድ ሄልዝ ስታንዳርድ መሰረትም ግሬተር ዛን ሬንጅ ያሳየናል ማለት ነው። እዚህ ጋር እንደምታዩት 500 ስለሆነ ስለዚህ በሁለቱ ፌል አርጓል ማለት ነው። ወይም ከሬንጁ እንዳለፈ ያሳየዋል ይሄን ሪፖርት ለሚያይ ሰው ማለት ነው። እስኪ ለምሳሌ 38ቱን ማየት ከፈለግን 50 ላርግና ማክሲመሙን ሌሎች ሪዛልት ላይ የገባላቸው የሉም። እንደምታየው በዚህ ጠዋት 1 ሰዓት ከ47 ላይ ኬሚስቶቻችን ክሮሚየም፣ ቲዲኤስ እና ክሎሪን ነው ቴስት ያደረጉት። ምን ስል ኬሚካል ቴስት፣ ፊዚካል ቴስት ስር ነው እና ማጋ ክላሪፋይድ ዋተር ሶርስ ጋር ማለት ነው። እስኪ እንቀይርና ዋተር ሶርሳችንን ፊልተርድ ዋተር ስር እናርግና 1 ሰዓት ከ38 ላይ አሁንም በአቡና በዚህ ኬሚስት ፊልተርድ ዋተር ሶርሳችን ጋር 2016 ዓ.ም ሰኔ ወር ላይ የገባ ሪዛልትን እስኪ እዚህ ጋር ስናይ ለምሳሌ ሃርድነስ አስገብቷል። ሃርድነስ ከዚህ እስከዚህ ተብሏል በሁለቱም ስታንዳርዶች። ኬሚስቱ ግን 7 ስላስገባ ያው ኢን ሬንጅ ነው። ትክክል በሬንጃችን መሰረት ፓስ አድርጓል ማለት ነው። ክሎሪን 10,000 ነው ተብሏል። ፍሮምምቱም 10,000 መሆን አለበት ተብሏል በሁለቱም ስታንዳርዶቻችን። ሪዛልቱ ሌዛን ሬንጅ ላይ ለምን 401 ነው ኬሚስቱ ሪዛልት ቴስት ካረገ በኋላ በሳምፕሉ መሰረት ያመጣለት። 401 ደግሞ ሌስ ነው የሚያደርገው። የኢትዮጵያ ስታንዳርዱ 10,000 መሆን አለበት ይላል። ፍሮምም ቶም 10,000 ይላል። በወርልድ ሄልዝ ኦርጋናይዜሽን ስታንዳርድ ሌስ እዛ ሬንጅ ያሳየናል ማለት ነው። ስለዚህ አሁን ባለው የውሚስ የኳሊቲ አሹራንስ የዋተር ኳሊቲ ቴስት ሪፖርት መሰረት ሌስ ዛን ሬንጅ ግሬተር ዛን ሬንጅ ወይም ኢን ሬንጅ ያሳየናል ማለት ነው። ለምሳሌ የኢትዮጵያ ስታንዳርድ ላይ ሌስ ዛን ሬንጅ ሆኖ የወርልድ ሄልዝ ስታንዳርድ ላይ ግን ኢን ሬንጅ ሊሆን ይችላል። ለምን እነዚህ ስታንዳርዱ የሚለያይ ከሆነ የመጣው ሪዛልት በኢትዮጵያ ስታንዳርድ ሌስ ከሬንጃችን በታች ሆኖ ወይም ፌል አድርጎ በወርልድ ሄልዝ ስታንዳርድ ግን ፓስ ሊያደርግ ይችላል፣ ኢን ሬንጅ ሊገባ ይችላል። እንደዚህ አይነት ሲናሪዮ ሊያጋጥሙ ይችላሉ። እናንተ ዋንስ ይሄንን ባለሙያዎች ሴት ካደረጋችሁ በኋላ ማለት ነው። ይሄንን ካደረግን በኋላ እኛ ሪዛልቱን በዚህ መልኩ እዚህ ጋር ያሳየናል ማለት ነው። ይህንን ከፍ አድርገን ሌሎች ካሉ ማየት እንችላለን። ግን እዚህ ጋር ነው የሚያሳየን ማለት ነው። ማስተዋል ያለባችሁ የሶርስ ታይፖች አሉ። ለምሳሌ ፖተብልን ብናይ ፖተብል ዋተር ሶርስ ሶርሳችን ላይ የተወሰዱ በዚህ መልኩ እናገኛለን ማለት ነው። የቡሊያንም ሲሆን እንደምታዩት ካድሚየም ለምሳሌ ቡሊያን ነው ብለን ለስልጠናው ፐርፐዝ ወስደናል። ስታንዳርዱ ትሩ ሲሆን ብቻ ነው ፓስ የሚያደርገው ብለናል። ስለዚህ እዚህ ጋር እንደምታዩት ኬሚስቱ ያስገባው ካድሚየም ትሩ ነው ስላለ ፓስ አድርጓል ማለት ነው በሁለቱም ስታንዳርዶች። ለምሳሌ በኢትዮጵያ ስታንዳርድ ትሩ ሲሆን ብቻ ከሆነ ፓስ የሚያደርገው እና በወርልድ ሄልዝ ኦርጋናይዜሽን ፎርስ ከሆነ ሴቲንግ ላይ ሰማን እዚህ ጋር ሪዛልታችን ይለያያል ማለት ነው። አጠቃላይ የዋተር ኳሊቲ ቴስት
ሪፖርትን አስመልክቶ ያየነው ይህንን ይመስላል። አመሰግናለሁ።